ቤዛ ወይም ራንሰም ወይም ሪደምፕሽን በግሪኩ አፖሎትሮሲስ ይለዋል። ርዕስ የምትይዙ ወንድሞችና እህቶች ቤዛ ራንሰም ወይም ሪደምፕሽን አፖሎትሮሲስ ይለዋል ግሪኩና በዚህ አቅጣጫ ነው የምንማማረው ማለት ነው። ማርቆስ ምዕራፍ 10 ቁጥር 45 ላይ እንደመነሻ ጥቅሳለን ማለት ነው። እንዲሁ የሰው ልጅም ሊያገለግልና ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ማርቆስ 10 ቁጥር 45 ላይ እንዲሁ የሰው ልጅም ጌታችን ኢየሱስ ክርስቶስ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ጌታችን ኢየሱስ ክርስቶስ የመጣው እንድናገለግለው ሳይሆን እርሱ እኛን ለማገልገልና ራሱን ደግሞ ለእኛ ቤዛ አድርጎ ለመስጠት እንደመጣ መጽሐፍ ቅዱሱ ይነግረናል። ስለዚህ ቤዛ ብለን በምንማማርበት ጊዜ በዋናነት የክርስቶስ ኢየሱስን የቤዛነት ስራ በእርሱ የቤዛነት ስራ ምክንያት ደግሞ ለኛ የተፈጸሙልንን የተቆጠሩልንን በረከቶች በሙሉ እንመለከታለን ማለት ነው። እንግዲህ ይህንን ትምህርት ወይም ቤዛ ብለን በምናጠናበት ጊዜ የምናጠናበት ሁለት ምክንያቶች አሉን። አንደኛው ምክንያታችን በክርስቶስ የቤዛነት ወይም የቤዞት ስራ ምክንያት እግዚአብሔር የፈጸመልንን ታላላቅ ስራዎች ለመረዳትና ለመመልከት እግዚአብሔር በኢየሱስ ክርስቶስ የቤዞት ስራ ምክንያት በህይወታችን ላይ ያመጣቸው በረከቶች አሉ። በህይወታችን ላይ ያመጣቸው ለውጦች አሉ። ከዚህ የተነሳ የጌታችን የኢየሱስ ክርስቶስ የቤዞት ስራ ለኛ ምንድነው የጠቀመን? ቤዛ ብለን ስንማማር የክርስቶስን ቤዞት ከኛ ህይወት ጋር አያይዘን ስናጠና እግዚአብሔር ወደ ህይወታችን ያመጣቸው ለውጦች ምን ናቸው? እግዚአብሔር በኢየሱስ ክርስቶስ የቤዛነት ስራ ምክንያት እርሱ በእኛ ቦታ ገብቶ ስለ እኛን ወክሎ ሂሳብ ከመክፈሉ የተነሳ እግዚአብሔር በኢየሱስ ክርስቶስ ገንዘብነት በኢየሱስ ክርስቶስ መስዋዕትነት በኢየሱስ ክርስቶስ የቤዞት ስራ እኛን ከመግዛቱ መልሶ የራሱ ከማድረጉ የተነሳ በህይወታችን ላይ የተፈጸሙ ብለሲንጎች ምን ናቸው? ቤዛችንስ ኢየሱስ ክርስቶስ እኛን ለመታደግ ብሎ የከፈለው ዋጋ ምንድነው? የተከፈለልንን ነገር መርሳት የለብንም። ደህንነታችን ሊቀልብን አይገባም። ደህንነታችንን ሁል ጊዜም አዲስ እንደሆነ አድርገን እያሰብን እንቀጥላለን። ደህንነታችሁን እንድትጠራጠሩ ከሚያደርጉና ደህንነታችሁን ከሚያቀሉባችሁ ሰዎች ራቁ። ሁል ጊዜም ወደ መስቀሉ ስራ ተመልከቱ። ሁል ጊዜም ቤዛችሁን ክርስቶስ ኢየሱስን አስቡ። ስለዚህ እግዚአብሔር በክርስቶስ ኢየሱስ የቤዞት ስራ ምክንያት በህይወታችን ያመጣቸው ለውጦች ምን ናቸው? ምንድነው የጠቀመን? ምክንያቱም ጌታችን ኢየሱስ ክርስቶስ የመጣው እንድናገለግለው ሳይሆን እኛን ለማገልገልና ደግሞ ህይወቱን ቤዛ አድርጎ ለመስጠት ለብዙዎች ለኛ ቤዛ ለመሆን ስለሆነ የመጣው። ከዚህ የተነሳ ጌታችን ኢየሱስ ክርስቶስ ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ እንዴት ነው ቤዛ የሆነልን? እንዴት ነው በእኛ ቦታ ገብቶ እኛን ለመታደግ ብሎ ዋጋ የከፈለው? እንዴት ነው ሂሳብ የከፈለው? እንዴት ነው? እሱን የምንመለከትበት ነው። ሁለተኛ ይህንን ትምህርት የምናጠናበት ምክንያት የክርስቶስ የቤዛነት ስራ ላይ ጥቃት ከሚፈጽምና አይናችንን ከተሰቀለው ክርስቶስ ከተሰቀለው ቤዛችን ላይ እንድናነሳ ከሚያደርጉ ከስህተት ትምህርቶች ከሃይማኖት አስተምህሮች ራሳችንንና የሚሰሙንን ለመጠበቅ ይህንን ትምህርት እናጠናለን። አያችሁ፣ የክርስቶስ ኢየሱስ የቤዞት ስራ ላይ ጥቃት የሚፈጽሙ የሐሰት አስተምህሮች አሉ።
የክርስቶስ ኢየሱስ የቤዛነት ሥራ ላይ የተሰቀለው ክርስቶስ ላይ ዓይናችንን እንድናነሳና ነገራችንን ሁሉ በራሳችን ጥረትና ትግል ላይ እንድንመሰርት ከሚያደርጉ የሃይማኖት አስተምህሮች ራሳችንን መጠበቅ አለብን። ቤዛነታችሁን ወይም ቤዞታችሁን ስታስቡ ሁልጊዜም ክርስቶስ ኢየሱስ እንደተሰቀለ ስለ ኃጢአታችንና ስለ በደላችን የሚሆነውን ሂሳብ እንደከፈለ እኛን ለመታደግ ሲል በእኛ ቦታ ገብቶ ቤዛ እንደሆነልን እያሰብን ልንኖር ይገባናል እንጂ ፈጽሞ የክርስቶስ ኢየሱስ የቤዞት ሥራ ላይ ዓይናችንን አንስተን ወደኛ ወደ ራሳችን ወደ ጥረትና ወደ ትግላችን ላይ መመስረት የለብንም። ስለዚህ የተሰቀለው ክርስቶስ ቤዛ የሆነልን ክርስቶስ ላይ ዓይናችንን እንድናነሳ ከሚያደርጉ ከየትኛውም ትምህርቶች መራቅ አለብን። አሁን ላይ በብዙ መንገድ ሰርጎ ወደ ፕሮቴስታንቱ ዓለም እየገባ ያለ አስደንጋጭ አስተምህሮች ስላሉ በጣም ጥንቃቄ ማድረግ ያስፈልጋል። ክርስቶስ ኢየሱስ እንደተሰቀለ ሆኖ ይታያችሁ። ደህንነታችሁን በሚመለከት ክርስቶስ ኢየሱስ እንደተሰቀለ፣ ቤዛነታችሁን በሚመለከት ክርስቶስ ኢየሱስ እንደተሰቀለ፣ ሂሳብ እንደከፈለ፣ ደሙን እንዳፈሰሰ ሁልጊዜም እንዲታያችሁ እንማማራለን። ስለዚህ ይህንን ነገር በጥንቃቄ እናጠናለን ማለት ነው። ወደ ቃሉ ከመሄዳችን በፊት ሐዋርያው ጳውሎስ ለጢሞቴዎስ የሰጠው ምክር ስላለ ያንን ምክር ይዘን ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ እንዲህ የሚል ቃል አለ። የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነህ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ይለዋል። ስለዚህ እኛ በዚህ ዘመን ያለን ጢሞቴዎሶች ከሐዋርያው ጳውሎስ የተቀበልነው ምክር አለ። የእግዚአብሔርን ቃል እንደሚገባ ራይትሊ ዲቫይድ እያደረግን በቅንነት ወይም በትክክል የምናስረዳ የምናስተምር የማናሳፍር ሰራተኛ ሆነን ራሳችንን ለአምላካችን ማቅረብ አለብን። በቃ የማያሳፍር ሰራተኛ ባህሪ ምንድን ነው ሲባል የእውነትን ቃል የእግዚአብሔርን ቃል የወንጌልን ቃል በቅንነት ወይም በትክክል ራይትሊ ዲቫይድ እያደረገ ለቅዱሳን የሚያደርስ ቅዱሳን ቀለል ብሏቸው የእግዚአብሔርን እውነት እንዲረዱ በስነ ስርዓት በግልጥ የወንጌሉን ቃል ከፋፍሎ የሚያስተምርና የሚያስረዳ ሰራተኛ የማያሳፍር ሰራተኛ ይባላል። እንግዲህ የማያሳፍር ሰራተኛ ካለ የሚያሳፍር ሰራተኛ አለ ማለት ነው። በጣም በሚያሳዝን ሁኔታ የሚያሳፍረው ሰራተኛ አንደኛ ኪዳናትን አይለይም፣ ሁለተኛ የብሉይ ኪዳን ሕግና የአዲስ ኪዳንን ጸጋ አይለይም፣ ሶስተኛ የሕጉ የብሉይ ኪዳን መካከለኛ ሙሴንና የአዲስ ኪዳኑን መካከለኛ ኢየሱስ ክርስቶስን አይለይም፣ አራተኛ የብሉይ ኪዳኑ የተመሰረተው በእንስሳ ደም ነው። የእንስሳን ደምና የአዲስ ኪዳኑ መሰረት የሆነውን ክቡር የኢየሱስን ደም አይለይም። ስለዚህ ድብልቅልቅ ያለ ነገር ከማቅረቡ የተነሳ ጥርት ያለ ነገር ቅዱሳን ስለማይመገቡ በቃ ኑሯቸውም ህይወታቸውም ድብልቅልቅ ይልባቸዋል። ትክክለኛ አስተምህሮ ሲኖር ነው ትክክለኛ እድገት በህይወታችን የሚገለጠው። ትክክለኛ እድገት ካለ ደግሞ ትክክለኛ የህይወት ምልልስ ይገለጣል ማለት ነው። ስለዚህ ወደ አመጋገባችን ወደ ትክክለኛው መጽሐፍ ቅዱሳዊ አስተምህሮ ነው የምንመለሰው። ለዚያም ደግሞ በተለይ ለምናስተምር እና ቅዱስ ቃሉን ለምናስተምር ሰዎች ሐዋርያው ጳውሎስ የሰጠውን መመሪያ ማክበር ጥሩ ነው ማለት ነው። ስለዚህ የእግዚአብሔርን ቃል የእውነትን ቃል በቅንነት በትክክል የሚያስተምር የማያሳፍር ሰራተኛ ሆነህ ራስህን ለእግዚአብሔር አቅርብ ይለዋል። ይሄ ደግሞ መመሪያችን ነው ማለት ነው። በመቀጠል በዚህ ቤት ውስጥ በምንማማርበት ጊዜ ከተጻፈው አትለፍ የሚለው የነ ሐዋርያው ጳውሎስ መመሪያ እዚህ ቤት ውስጥ ይከበራል። መጽሐፍ ቅዱስ
እግዚአብሔር አምላካችን በቅዱስ ቃሉ በኩል ተናግሮ በአራት ነጥብ ሲዘጋ እስከዛ ድረስ ብቻ ነው የምንናገረው። ከአራት ነጥብ በኋላ እግዚአብሔር ዝም ሲል ዝም እንላለን እንጂ አልፈን ግምታችንን አናስቀምጥም ማለት ነው። ስለዚህ ከተጻፈው አትለፍ ይላል። ማንም የሚናገር ቢኖር ደግሞ እንደ እግዚአብሔር ቃል ይናገር የሚለው መመሪያችን ነው። በመቀጠል ይሁዳ ቁጥር 17 ላይ እናንተ ግን ወዳጆቼ ሆይ በጌታችን በኢየሱስ ክርስቶስ ሐዋርያ ቀድሞ የተነገረውን ቃል አስቡ ስለሚል ወደ ቀደመው አሁን ዘመን አመጣሹና ግራ የተጋባውን ሳይሆን ወደ ቀደመው ጌታችን ኢየሱስ ክርስቶስ ለሐዋርያቱ ያስተላለፈውን አስተምህሮ ከጌታችን ከኢየሱስ ክርስቶስ እግር ስር ቁጭ ብለው የተማሩት ሐዋርያት ያስተማሩት እውነት ምን ይመስላል ወደሚለው ነው የምንመጣው እንግዲህ። ስለዚህ ቤዛ ወይም ራንሰም ሪደምፕሽን አፖሎትሮሲስ ይለዋል ግሪኩ። እንግዲህ ቤዛ የሚለው ቃል በግሪኩ አፖሎትሮሲስ ማለት ሲሆን ወደ እንግሊዝኛ ስናመጣው ሪደምፕሽን ራንሰም ወይም ዴሊቨረንስ ማለት ይቻላል። ይህ ማለት ደግሞ ዋጋን፣ ዕዳን መክፈልና ነፃ ማውጣትን መታደግንም አንድ ላይ አያይዞ የሚገልጽ ቃል ነው ማለት ነው። በደንብ ስሙኝ። ቤዛ የሚለው ቃል በግሪኩ አፖሎትሮሲስ ማለት ሲሆን ወደ እንግሊዘኛ ስናመጣው ራንሰም ሪደምፕሽን ዴሊቨረንስ የሚል ቋንቋ ይሰጠናል ወይም ትርጉም ይሰጠናል። ይህ ማለት ደግሞ ዋጋን፣ ዕዳን መክፈልና ነፃ ማውጣትን ደግሞም መታደግን አንድ ላይ አያይዞ የሚገልጽ ቃል ነው። እንግዲህ ቤዛ ማለት ባለመብት ከነበረው ከባለቤቱ እጅ በተለያየ ምክንያት ወጥቶ በሌላ ባለቤትነት ቁጥጥር ስር የሆነን ነገር ዋጋ ከፍሎ ነፃ ማውጣትና ወደ መጀመሪያው ባለቤቱ መመለስ ወይም መታደግ የሚል ቋንቋ አለው። የምትጽፉ ቅዱሳን ቤዛ ማለት ባለመብት ከነበረው ከባለቤቱ እጅ በተለያየ ምክንያት ወጥቶ በሌላ ባለቤትነት ቁጥጥር ስር የሆነን ነገር ዋጋ ከፍሎ ነፃ ማውጣት እና ወደ መጀመሪያው ባለቤቱ መመለስ መታደግንም የሚያሳይ ቃል ነው። እኛም ከአምላካችን ባለቤትነት ስር ወጥተን በኃጢአትና በጨለማ ኃይላት ግዛት ስር ወድቀን በኃጢአታችንም ለእግዚአብሔር የቁጣ ቀን ተጠብቀን ሳለ እግዚአብሔር የክርስቶስን ደም ለዕዳችንና ለበደላችን ማስተሰሪያ ከፍሎ ከራሱ ቁጣ እንደታደገን መልሶ እንደገዛንና የራሱ እንዳደረገን የሚያመላክት ቃል ነው። እግዚአብሔር ከሰይጣን አይደለም የታደገን፣ ከራሱ ቁጣ ነው ያስመለጠን። የጌታ ኢየሱስ ክርስቶስን ደም ለሰይጣን አይደለም የከፈለው። በኃጢአታችን ምክንያት ሊመጣብን የነበረ የመለኮት ቁጣ አለ። ስለዚህ እግዚአብሔር የኢየሱስን ደም ለሰይጣን አቅርቦታል ብላችሁ የምታስቡ ወንድሞቼና እህቶቼ ፈጽሞ እግዚአብሔር ከራሱ ቁጣ ያድነን ዘንድ በኃጢአታችን ምክንያት ሊመጣብን ከነበረው ከመለኮት ቁጣ ማምለጥ እንችል ዘንድ የኢየሱስ ክርስቶስን ደም የቤዞት ስራ ለእርሱ አቅርቧል። ስለዚህ ከራሱ ቁጣ ነው ያዳነን። በጣም ማስተዋል ይገባል። በጌታ በኢየሱስ ክርስቶስ የቤዛነትና ደም በሚል አስተምህሮ ውስጥ አንዳንድ ስህተቶችን እመለከታለሁ። ለሰይጣን ያቀረበው አድርገው የሚያስቡ ሰዎች አሉ። ፈጽሞ እግዚአብሔር እኛም ከአምላካችን ባለቤትነት ስር ወጥተን በኃጢአትና በጨለማ ኃይላት ግዛት ስር ወድቀን በኃጢአታችንም ለእግዚአብሔር የቁጣ ቀን ተጠብቀን ሳለ እግዚአብሔር የክርስቶስን ደም ለዕዳችንና ለበደላችን ማስተሰሪያ ከፍሎ ከራሱ ቁጣ እንደታደገን መልሶም እንደገዛንና የራሱ እንዳደረገን የሚያመላክት ቃል ነው። ስለዚህ ቤዛ ማለት ዋጋን ወይም ዕዳን መክፈልና ነፃ ማውጣትን መታደግን አንድ ላይ አያይዞ የሚገልጽ ቃል ነው። አባቶ እናመሰግንሃለን። ስለዚህ
እኛ የተገዛን በክርስቶስ ኢየሱስ የቤዞት ሥራ የተገዛን እኛ ለኃጢአትና ለብሉይ ኪዳን የሕግ ሥርዓት እንዲሁም ደግሞ ለሰይጣን የማንገዛ በጸጋ የነጻነት ዓለም ውስጥ የምንመላለስ ተወዳጅ የእግዚአብሔር ልጆች ሆነናል። እንግዲህ ቤዛ በምንልበት ጊዜ እስኪ ቃሉን ወደ ብሉይ ኪዳን እንውሰደውና ከብሉይ ኪዳን አንድ ሐሳብ ይዘን እንምጣ። ምክንያቱም ብሉይ ኪዳን ላይ በምንሄድበት ጊዜ ቤዛ ወይም መቤዠት የሚለው ቃል አንደኛ ለተሸጠ ርስት ይውላል። ቀጥሎ ደግሞ ራሱን ለባርነት ለሸጠ ሰው ሲያገለግል ደግሞ እንመለከታለን። ዘሌዋውያን ምዕራፍ 25 ቁጥር 47 ላይ አባቶች አይኖቻችንን ክፈትልን። ዘሌዋውያን ምዕራፍ 25 ቁጥር 47 ላይ በጣም በሚገርም ሁኔታ ድንቅ ነገር ይነግረናል። ወደ አዲስ ኪዳንም እንተረጉመዋለን። እንግዲህ ለእስራኤል ሕዝብ ነው የሚነግራቸው እግዚአብሔር በሙሴ በኩል። ቁጥር 47 ላይ በአንተም ዘንድ የሚኖር መጻተኛ ይላል። ልብ በሉ፣ በአንተም ዘንድ የሚኖር መጻተኛ። መጻተኛ ማለት መጤ ከሌላ ቦታ የመጣ ወይም እንግዳ ማለት ነው። አያችሁ፣ በህዝቡ መካከል ምድር ላይ ርስት ኑሮት የራሱ ከህዝቡ ጋር አብሮ የሚኖር ቤተኛ ሳይሆን ከሌላ ቦታ የመጣ እንግዳ፣ ከሌላ ቦታ የመጣ መጻተኛ ይባላል ማለት ነው። ስለዚህ በአንተም ዘንድ የሚኖር መጻተኛ ወይም እንግዳ ሀብታም ቢሆን፣ ከሌላ ቦታ መጥቶ በአንተ አካባቢ እየኖረ ሀብታም ቢሆን፣ ወንድምህም በእርሱ አጠገብ ሆኖ ቢደኸይ፣ ራሱንም ለመጻተኛ ወይም ለእንግዳው ወይም ለወገኖቹ ዘር ቢሸጥ። ተመልከቱ፣ ሌላ መጤ ክፍል እንግዳ ባለቤት ቤተኛ ያልሆነ ከሌላ ቦታ መጥቶ ባንተ አጠገብ ሀብታም ቢሆን፣ ወንድምህ ደግሞ በእርሱ አጠገብ ሆኖ ቢደኸይና ራሱን ለዚያ ለመጻተኛ ወይም ለእንግዳው ሰው ባሪያ አድርጎ ቢሸጥ። ቁጥር 48 ከተሸጠ በኋላ መቤዠት ይቻላል። ከተሸጠ በኋላ ያንን ሰው መቤዠት ይቻላል። ከፍሎ ዋጋ ነፃ ማውጣት ይችላል። ያንን ሰው ያንን የተገዛውን ራሱን ለሌላ መጻተኛ አሳልፎ የሰጠውን ያንን ወንድምህን መቤዠት ይቻላል። ማን ይቤዠው? አስቀድሞ ማን እንደሚል ተመልከቱ። ከወንድሞቹ አንዱ ይቤዠው። እችን ቃል እፈልጋታለሁ። አባትና እናቱን አይደለም ያስቀደመው፣ ከወንድሞቹ አንዱ ይቤዠው ይላል። አባባ እናመሰግንሃለን። እንግዲህ ይቺ ምድር የተሰራችው ለሰይጣንም አይደለም ለመላእክቶችም አይደለም። ይቺ ምድር የተበጀችው እግዚአብሔር ምድርን የሰው ልጆች መኖሪያ ትሆን ዘንድ አበጃት ተብሎ ተጽፏል እና እግዚአብሔር በራሱ መልክና ምሳሌ የፈጠራቸውን ሰዎች ነበረ ማኖር ዓላማው። ነገር ግን ከሌላ ክፍል፣ ከሌላ አቅጣጫ፣ ከሌላ ዓለም በኃጢአት ምክንያት ደግሞ ወድቆ ተጥሎ የመጣ እንግዳ ክፍል አለ። ያ እንግዳ በዚያ አካባቢ መመላለስ ጀመረ። ሔዋንን አሳታት። ቀጥሎ ደግሞ ስህተቱ ወደ አዳም መጣ። አዳምና ሔዋን ከአምላካቸው ይልቅ ወደ ሰይጣን፣ ከአምላክ ድምፅ ይልቅ እንዲሁም ደግሞ ወደ ፍጥረት ድምፅ፣ ከብርሃን ይልቅ ጨለማን፣ ከጽድቅ ይልቅ አመፃን መረጡና ወዳልሆነ ቦታ ወደ እንግዳ ወደ መጤው ክፍል አዘነበሉ። ራሳቸውን ለዚያ ክፍል አስገዙ። ነገር ግን መጨረሻ ላይ ምን ይላል? ከተሸጠ በኋላ መቤዠት ይቻላል። አዲስ ኪዳናዊ ሐሳብንም እየነገረን ነው። ማን ይቤዠው ሲባል ከወንድሞቹ አንዱ ይቤዠው። ከወንድሞቹ አንዱ ይቤዠው ማለት ምን ማለት ነው? አዲስ ኪዳን መንፈሳዊ ትርጉምን በምንሰጠው ጊዜ ጌታችን ኢየሱስ ክርስቶስ ለቅዱሳን ወይም ለአማኞች ታላቅ ወንድም ተብሎ ተጠርቷል። ስለዚህ ጌታችን ኢየሱስ ክርስቶስ ወይም ታላቅ ወንድማችን ተቤዥቶናል፣ ቤዛ ሆኖልናል። ከተሸጥንበት ራሳችንን አሳልፈን ከሰጠንበት
በአመጽና በኃጢአት የሕይወት ሥርዓት ከምንመላለስበት ራሳችንም ለእግዚአብሔር የቁጣ ቀን ራሳችንን አዘጋጅተን ከነበርንበት ከዚያ የጥፋት መንገድ በባህሪው አምላክ ሆኖ ሳለ መተካከልን እንደመቀማት ሳይቆጥር የባሪያን መልክ ይዞ ራሱን አዋርዶ ዝቅ ብሎ ቤዛችን ኢየሱስ ክርስቶስ እኛ ሰፈር ወይም ሰዎች ሰፈር ድረስ መጣ። በኃጢአታችን ሙታን ነበርን። ለእግዚአብሔር የፍርድና የቁጣ ቀን የተጠበቅን ነበርን። በራሳችን ከዚያ የፍርድ ቁጣ ማምለጥ የማንችል ምስኪን ፍጥረቶች ነበርን። ነገር ግን ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር የለውም ብሎ ጌታችን ኢየሱስ ክርስቶስም ቅድም ማርቆስ 10 ቁጥር 48 ላይ እንደተመለከትነው ሊያገለግልና ራሱን ቤዛ አድርጎ ሊሰጥ እንጂ እንዲያገለግሉት አልመጣም ተብሎ እንደተጻፈ እኛን ወደ ኋላ አስቀረና በኃጢአታችን ምክንያት ሊመጣ የነበረውን የመለኮት ቁጣ ሁሉ ወሰደልን። ራሱን ሕይወቱን ደሙን ከፍሎ ገዛን። እግዚአብሔር በልጁ ደም ገዛን። በልጁ ላይ ጨክኖ በልጁ ደም የራሱ አደረገን። በልጁ ደም ገዛን። አባቶይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለዚህ ቤዛ የሚለውን ሐሳብ ቢያንስ እንኳን ዘሌዋውያን ምዕራፍ 25 ቁጥር 47 ላይ እንመለከተዋለን። በመቀጠል የብሉይ ኪዳን የእምነት አባቶች እንኳን እንዲሁም የወደቁ መላእክቶች ቤዛ አላገኙም። በጊዜያቸው ቤዛ አላገኙም። በተለይ የብሉይ ኪዳን የእምነት አባቶች በዚያ በብሉይ ኪዳን ዘመን ቤዛ የሚሆናቸውን ይናፍቁ ነበር። እንዲሁም የተጣሉ እንኳን መላእክቶች ቤዛ እንዳይገኝላቸው ተደርጎ ነው ለዘላለም የተጣሉት። እኛ ግን ቅዱሳን ደካሞች ታስበው ዘንድ ሰው ምንድነው የተባልነው? እኛ ግን ራሱ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ልጁን ኢየሱስ ክርስቶስን ቤዛ ይሆንልን ዘንድ ልኮታል። ኢዮብ ምዕራፍ 19 ቁጥር 25 ላይ ኢዮብ ቤዛ ሲፈልግ ቤዛ የሚሆነኝ አንድ ቀን ቤዛ የሚሆነኝ ማን ነው እያለ ሲቃትት እንመለከተዋለን። እኛ ግን ቤዛ የሆነ ክርስቶስ ኢየሱስ ቤዛነትን ከሰጠን ቤዛ ከሆነልን በኋላ የመጣን ስለሆንን ከብሉይ ኪዳን የእምነት አባቶች በላይ ብለስድ ሆነናል ማለት ነው። ስለዚህ ምን አለ ኢዮብ? ምን አለ ኢዮብ ምዕራፍ 19 ቁጥር 25 ላይ እኔ ግን አለ በዚያ ሰዓት ሆኖ እንግዲህ ወደፊት ለፊት ነው ቤዛ የሚሆነው ክርስቶስ የሚመጣው። በዛ በኢዮብ ዘመን ቃል ሥጋ አልሆነም። ስለዚህ በአካል የሚቤዠው አልነበረምና እኔን ግን የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንደሚቆም ይህ ቁርበቴ ከጠፋ በኋላ በዚያን ጊዜ ከሥጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ። እኔ ራሴ አየዋለሁ፣ ዓይኖቼ ይመለከቱታል፣ ከኔ ሌላ አይደለም። ጭራሽ ልቤ በመናፈቅ ዝሏል አለ። ኢየሱስን እኮ ነው። ኢየሱስን መሲሁን እኮ ነው። እኔን ግን የሚቤዠኝ ስለኔ ቤዛ የሚሆን ስለኔ ዋጋ የሚከፍል ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንደሚቆም ተመልከቱ። በመጨረሻም ዘመን በምድር ላይ እንደሚቆም ይህ ቁርበት ያለ ሙቼ ቁርበቴ ሆሎ ከጠፋ በኋላ በዚያን ጊዜ ከሥጋዬ ተለይቼ እግዚአብሔርን እንዳይ የሚቤዠው እግዚአብሔር ነው። ባጭሩ መሲሁ እግዚአብሔር ነው፣ ያህዌ ነው ማለት ነው። እግዚአብሔርን እንዳይ አውቃለሁ፣ እኔ ራሴ አየዋለሁ፣ ዓይኖቼም ይመለከቱታል። ከኔ ሌላ አይደለም የሚያየው፣ እኔ ራሴ ነኝ የማየው አለ። ቀጥሎ ደግሞ ምን አለ? ልቤ በመናፈቅ ዝሏል አለ። ኢዮብ እንግዲህ ከነ አብርሃም ዘመን በፊት ይኖር የነበረ ሰው ነው ተብሎ ይታመናል። ግን ከሩቅ ሆኖ በእርሱ ሰዓትና በእርሱ ዘመን የሚቤዠው ስላልነበረ ቃል ሥጋ ስላልሆነ መሲሁ ስላልተገለጠ አሻግሮ ተመለከተ። በትንቢት መንፈስ ተጓዘ። የሚቤዠኝ ሕያው እንደሆነ በመጨረሻም ዘመን በምድር ላይ እንደሚቆም እኔ ራሴ በዓይኔ አየዋለሁ፣ እመለከተዋለሁ፣ እርሱ እግዚአብሔር ነው። እንደገና ልቤ በመናፈቅ ደግሞ ዝሏል እያለ ስለ ኢየሱስ ክርስቶስ እኮ ነው እንደዚህ የሚያወራው። ምንኛ መታደል ነው አባ! ምንኛ መታደል ነው!
እግዚአብሔር የተባረከ ይሁን። ስለዚህ እኛ ግን ቤዛ የሆነን ክርስቶስ ኢየሱስ ከመጣ በኋላ ሂሳብ ከተከፈለ በኋላ ሁሉ ነገር ካለቀ በኋላ በነፃ ስለመጣን ምናልባት እንዳይቀልብን በእያንዳንዱ ጊዜ አስባለሁ። ደህንነታችን እንዳይቀልብን፣ ደህንነታችሁንም እንዲቀልባችሁ ከሚያደርጉ አገልጋዮች ራቁ። በክርስቶስ ኢየሱስ የተሰራው የቤዞት ሥራ እንዲቀልባችሁ ከሚያደርጉ ሰዎች ራቁ። ቅዱሳን ራቁ። እነዚህ ሰዎች አይበጇችሁም፣ አይበጇችሁም። እነዚህ ሰዎች ደህንነታችሁ እንዳይቀልባችሁ፣ የክርስቶስ ኢየሱስ የቤዞት ሥራ እንዳይቀልባችሁ፣ ሁልጊዜም መዳናችሁን ስታስቡ ክርስቶስ ኢየሱስ እንደተሰቀለ ሆኖ ይታያችሁ። ክርስቶስ ኢየሱስ ሂሳብ እንደከፈለላችሁ ተፈጸመ የሚለው ቃል በልባችሁ ላይ ይታተም። እርሱ ያልጨረሰው ነገር የለም። እርሱ ያልከፈለው ነገር የለም። እርሱ ቤዛ ያልሆነለት ሰው የለም በመካከላችን። ስለኛ ቤዛ ሊሆን ነው ካለበት ከፍታ የወረደው። አንተን ሊታደግ ነው፣ አንቺን ሊታደግ ነው። አንተን ሊያስመልጥ ነው፣ አንቺን ሊያስመልጥ ነው። በመከራ ውስጥ ያለፈው፣ በለቅሶ ውስጥ ያለፈው፣ በለቅሶ ውስጥ ያለፈው፣ በግርፋት ውስጥ ያለፈው፣ ልቤ እንደ ሰም ቀለጠ ያለው፣ ምላሴ ከትናጋዬ ጋር ተጣጋ፣ ጉልበቴ እንደ ገል ደረቀ፣ የሚያዩኝ ሁሉ ይሳለቁብኛል እያለ በመከራ ውስጥ በውርደት ውስጥ ጌታችን ኢየሱስ ክርስቶስ ያለፈው ላንተ ቤዛ ለመሆን፣ ላንቺ ቤዛ ለመሆን ነው። የጌታችን የኢየሱስ ክርስቶስ የቤዞት ሥራ ለኛ ታሪክ አይደለም፣ ዛሬም ሕያው ነው። ዛሬም ስናስበው ሕያው ነው። ይሄ ሥራ ፈጽሞ አይቀልብንም። የክርስቶስ ኢየሱስ የቤዞት ሥራ አይቀልብንም። የመዳናችን መሰረት ነው፣ የማምለጣችን መሰረት ነው። ሁልጊዜም ክርስቶስ ኢየሱስ እንደተሰቀለ ሆኖ ይታያችሁ። በእርሱ ሥራ ማምለጥ ሆኗል። ከዘላለም ጥፋት ማምለጥ ሆኖላችኋል። ከዘላለም ስቃይ ማምለጥ ሆኖላችኋል። በራሳችን መልካም ሥራ አይደለም፣ ሃይማኖታዊ ሥርዓትን በመፈጸም አይደለም። ቤዛ በሆነልን በኢየሱስ ክርስቶስ በማመናችን ምክንያት ዘላለማችን ተቀይሯል። ዘላለማችን የእረፍት ሆኗል። እርሱ አልቅሶ እኛን አስቆናል። እርሱ ወደ ውርደት ውስጥ ገብቶ እኛን ወደ ክብር አምጥቷል። እርሱ ተንገላቶ እኛን ወደ እረፍት አምጥቶናል። ዘላለማችን በቤዛችን በኢየሱስ ክርስቶስ ምክንያት የእረፍት ሆኗል። የእረፍት የሰላም ሆኗል። እርሱ እያለቀሰ፣ እርሱ እንደ ደም ላብ እያላበው፣ እርሱ በፍርሃት ውስጥ ሆኖ እየደነገጠ ይተክዝ ይፈራም ጀመር ተብሎ እንደተጻፈ ከብዙ ጩኸትና ከእንባ ጋር በጌቴሴማኒ አትክልቱ ስፍራ ጩኸቱን፣ እንባውን፣ ለቅሶውን አቀረበ። አባቶይ ቢቻል ይቺ ጽዋ ከኔ ትለፍ እያለ አለቀሰ ኢየሱስ። ነገር ግን እግዚአብሔር ፈጽሞ ሐሳቡን አልቀየረም። እኛን ይታደገን፣ እኛን ገዝቶ ቤዛ የሆንልን ዘንድ ኢየሱስ ክርስቶስ ተላልፎ እንዲሰጥ ፈቃዱ ሆነ። እንዳይቀልባችሁ መዳናችሁ፣ እንዳይቀልባችሁ የክርስቶስ ኢየሱስ የቤዞት ሥራ ቤዛችሁ እንዳይቀልባችሁ ቅዱሳን። አሁን ላይ በየመድረኩ የሚሰበከው ክራይስት ሴንተር የሆነ ስብከት አይደለም። ራስ ተኮር የሆነ ስብከት ነው። ስለ ራሳችን ነው የምናወራው፣ ወይ ስለ ሰይጣን ነው የምናወራው፣ ወይ አይናችንን ጨፍነን የራሳችንን ስምና ስልክ ነው የምንጠራራው። ከየት ነው ያመጣ ነው? የትኛው ሐዋርያ ነው የሰማይ ርዕስ የሆነውን ክርስቶስን ትቶ ራሱን ሲያወራ የነበረው? የትኛው መጽሐፍ ቅዱሳዊ ሐዋርያ ነው ኢየሱስን ጋርዶ ስለ ራሱ ብቻ ሲያወራ የነበረው? ወደ መጽሐፍ ቅዱሱ እንመለስ። ወደ ቤዛችን ወደ ኢየሱስ ክርስቶስ እንመለስ። ስለ ራሳችን የምናወራበት ጊዜ አይደለም። መንፈስ ቅዱስ የመጣው እኛን አገልጋዮችን ሊያከብር ሳይሆን ክርስቶስን ሊያከብር ነው የመጣው። ክርስቶስን ሊያከብር ነው የመጣው። ስለዚህ ቅዱሳን ቤዛችሁን ክርስቶስን፣ የክርስቶስንም የቤዞት ሥራ ሊያቀሉባችሁ ከሚፈልጉ አይናችሁን የተፈጸመው የክርስቶስ ሥራ ላይ እንድታነሱ ከሚያደርጉ አገልጋዮች ራቁ።
መጽሐፍ ቅዱሳችሁ እንዲሰለቻችሁ መጽሐፍ ቅዱሳችሁን እንዳትወዱት እንዳትይዙት ከሚያደርጉ አገልጋዮች ራቁ። መጽሐፍ ቅዱሳችሁን ከፍታችሁ ከማጥናት ይልቅ አይናችሁን ጨፍናችሁ ተናገረኝ በሉት ከሚሏችሁ አገልጋዮች ራቁ። ክርስትና እንደዚያ አይደለም። ክርስትና ምትሃት አይደለም። ክርስትና ሃሉሲኔሽን አይደለም። ክርስትና የሰማይ የሕይወት ሥርዓት ነው። ፕሪንሲፕሉን በቅዱስ ቃሉ ላይ አስቀምጦልናል። ከቅዱስ ቃሉ አትራቁ፣ የአምላክን ቃል ውደዱት፣ ወደ አምላክ ቃል ተመለሱ፣ ውላችሁን ሁሉ አምላክ ቃል ጋር አድርጉ። ለዛ ነው መዝሙረኛው ቃል ትዝታዬ ነው አለ። ሃሌሉያ! ቃል ትዝታዬ ነው፣ ቁጭ ብዬም ስተኛም ስወጣ ስገባም ሜዲቴት አደርገዋለሁ። ቃል ትዝታዬ ነው አለ። ማይ ጋድ አባባ ጸጋ ጨምርልን። ስለዚህ ቤዛችን ክርስቶስ ኢየሱስ በእኛ ቦታ ገብቶ ስለኛ ሂሳብ ከፍሎ ከመለኮት ቁጣ አስመልጦናል። ይህንን ነገር በብሉይ ኪዳን እንደ ምሳሌና ጥላ ሆኖ ከሚያሳዩን መካከል አንዱ የፋሲካው በግ የቤዛነት ስራ ነው። የፋሲካው በግ እስራኤላውያን በግብፅ በፈርዖን ቀንበር ውስጥ ሆነው የባርነት ቀንበር ውስጥ ሆነው በዚያ መከራ በሚበሉበት ጊዜ እግዚአብሔር የአባቶቻቸው አምላክ የአብርሃም የይስሐቅ የያዕቆብ አምላክ ሕዝቡን ሊጎበኝ መጣ። ሕዝቤ ያመልከኝ ዘንድ ልቀቅ አለ። ቀጥሎ የፋሲካው ጠቦት እንዲታረድና ለእስራኤላውያን ቤዛ እንዲሆን የማምለጫ ምክንያት እንዲሆን ከባርነት ነፃ መውጫ ምክንያት እንዲሆን ያ ጠቦት ያ የፋሲካው ጠቦት ታረደ፣ እነርሱም ከሞት አመለጡ። ስለዚህ በብሉይ ኪዳን ጥሩ ከሆኑ ፒክቸሮች መካከል አንዱ የፋሲካው በግ የቤዛነት ስራ ነው። ይህንን ዘጸአት 12 ላይ ፈጠን ብለን እንመለከተዋለን። ዘጸአት ምዕራፍ 12 የክርስቶስን የቤዛነት ስራ በምሳሌና በጥላ መልኩ ከሚያሳዩት ግልጽ ትምህርቶች መካከል አንዱ ዘጸአት 12 ነው። ዘጸአት 12 ምን ይላል? ከቁጥር 1 ጀምሮ እግዚአብሔርም በግብፅ አገር ይህንን ነገር ለመረዳት አንድ ሐሳብ ልጨምርላችሁ። ተመልከቱ። ፈርዖን የዚህ ዓለም አምላክ የተባለውን ዲያብሎስን የሚወክል ነው። የፈርዖን ሰራዊቶች የሰይጣንን አጋንንቶች የሚመለከቱ ናቸው። ግብፅ ይችን ዓለም የምትወክል ናት። የግብፅ ህዝብ ያላመነውን ህዝብ ያላመነውን ዓለማዊ የሚመለከት ነው። ነገር ግን ባላመነው የግብፅ ህዝብ መካከል ደግሞ አስቀድሞ እግዚአብሔር በቅድመ አያታቸው በአብርሃም በኩል የሚያውቃቸው የተመረጠ ትውልድ አለ። ስለዚህ ይህንን ነገር ይዘን ነው ግብፅ ይህንን የሚጠፋውን ዓለም የምትወክል ናት። የግብፅ ነዋሪ የማያምኑትን ሰዎች የግብፅ አለቃ የተባለው ፈርዖን የዚህ ዓለም አምላክ የተባለውን ዲያብሎስን እንዲሁም የፈርዖን ሰራዊቶች አጋንንቶችን የሚወክሉ ናቸው። እና በዚያ ህዝብ መካከል በግብፅ ውስጥ ደግሞ አስቀድመው በአያታቸው ከ430 ዓመት በፊት የሚታወቁ የተመረጡ ህዝቦች አሉ። እንደዚሁ እኛም የዚህ ዓለም አምላክ በተባለው በዲያብሎስ በሚመራ በጨለማ ዓለም ላይ በማያምኑ ሰዎች መካከል ነው የምንመላለሰው። እግዚአብሔር እስራኤላውያንን በቅድመ አያታቸው ከ430 ዓመት በፊት እንደሚያውቃቸው እኛን የዳነውን ቅዱሳን ደግሞ ከዘላለም ዘመናት በፊት በልጁ ያውቀን ነበር። ስለዚህ እግዚአብሔርም በግብፅ አገር ይላል ሙሴንና አሮንን እንዲህ ብሎ ተናገራቸው። ቁጥር 2 ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱ መጀመሪያ ወር ይሁናችሁ። አሁን ካላንደር ሊቀየርላቸው ነው። ከዚህ በኋላ በግብፅ በምትኖሩበት አቆጣጠር አይደለም የምትቆጥሩት። አሁን አዲስ ትውልድ ስለምትሆን አዲስ ፍጥረት ስለምትሆን ከዚህ በኋላ የሚቆጠረው ጌታ አንተን ካገኘበት አዲስ ፍጥረት ከሆንክበት ጊዜ ጀምሮ ነው። በግብፅ ባላመንበት ጊዜ የኖርንበት ኑሮ ሁሉ ኑሮ አይደለም። ስለዚህ ምን አላቸው? ካላንደር አስቀየራቸው። እኛም ካላንደር ቀይረናል። ካላንደራችን ጌታ ኢየሱስ ነው። እርሱ ኢየሱስ ክርስቶስ እኛን ከማግኘቱ በፊት የኖርነው ኑሮ ሁሉ ኑሮ አይደለም።
የሙታንነት ኑሮ ነው። በኃጢአትና በበደላችን ሙታን ሆነን ነው ስንንቀሳቀስ የነበር ነው። ሕያው ያደረገን ጌታ ኢየሱስ ነው። አዲስ ፍጥረት ያደረገን ጌታ ኢየሱስ ነው። ስለዚህ ካላንደር ተቀይሮልናል። እሺ ይህ ወር የወሮች መጀመሪያ ጠቦቱ የሚታረድበት ማለት ነው። የዓመቱን መጀመሪያውን ይሁናችሁ። ለእስራኤል ልጆች ሁሉ ተናገሩ በሏቸውም፣ በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ለአንድም ቤትም አንድ ጠቦት ይውሰድ። አንድ ጠቦት ተመልከቱ ቅዱሳን፣ አንድ ጠቦት 44 54 ጠቦት አይደለም እያለ ያለው። ስንት ጠቦት? አንድ ጠቦት። የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤት እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካ። ስትበዛ ብትውል አሁንም የሚታደገው ቤዛ የሚሆነው ስንት ጠቦት ነው? አንድ ጠቦት ነው። ሃሌሉያ! ካንዱ ጠቦት ካንዱ ኢየሱስ ክርስቶስ ውጪ መዳን በሌላ በማንም የለም። አንድ ጠቦት፣ አንድ ጠቦት፣ ኖት 54 ጠቦት፣ አንድ ጠቦት፣ አንድ መድኃኒት፣ አንድ መካከለኛ፣ አንድ ኢየሱስ። መካከለኛው መስቀል ላይ የተሰቀለው 44 54 ሰው አይደለም፣ አንድ ኢየሱስ፣ አንድ ኢየሱስ። ቀጥሎ ቁጥር 5 ላይ የናንተ ጠቦት ኳሊቲውን ሲያስቀምጥ ተመልከቱ። ኳሊቲውን ሲያስቀምጥ ጠቦታችሁ ምን መምሰል አለበት? አንደኛ የናንተ ጠቦት ሲል ጠቦት የሚባለው ጠቦት የሚባለው ይሄ በግነቱን ጨርሶ ያረጀ በግ ቀንዱ የተሰበረ ቆዳው የተላላጠ ጥፍሩ የተሰበረ ማለት አይደለም። ገና በቃ ንጹህ ድክ 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 የሚል በቃ ጥፍሮቹም ንጹህ ናቸው። ቀንዱ ገና አልወጣም፣ ቆዳው አልተላላጠም። ገና በቃ ስታየው ቀፈው ቀፈው የሚልህ ነው። ያረጀ በግ አይደለም። ወጣቱ ኢየሱስን የሚወክል ነው። የኢየሱስን ወጣትነት የሚያሳይ ነው። ስለዚህ የናንተ ጠቦት አንደኛ ነውር የሌለበት፣ እርሱ በድርጊት አይደለም በአንደበቱ እንኳን ነውር የሌለበት እንደሆነ የተመሰከረለት ነውር የሌለበት። ቀጥሎስ የአንድ ዓመት ዕድሜው 1 ዓመት ወጣትነቱን የሚያሳይ ነው። ያልሸመገለ ቀንዱ ያልተሰበረ በኃጢአት ሌላ ነገር ውስጥ ያልገባ ያልተነካካ ንጹህ ጠቦት የ1 ዓመት የኢየሱስን ወጣትነት የሚያሳይ ነው። ቀጥሎስ ተባት ይሁን እንስት አይደለም መሆን ያለበት። ደህንነት በሴት አይደለም፣ ደህንነት በወንድ ነው። የሴቲቱ ዘር እንጂ የሚታደግ ሴቲቱ አይደለችም። አይደለም ጥርት ያለ ነገር ነው ይዘን መውጣት ያለብን። ደህንነት በሴት የለም ወንድሜ፣ ደህንነት በሴት የለም ፈጽሞ። መጽሐፍ ቅዱስን ስታገላብጠው ብትውል ደህንነት በሴት የለም የለም። ደህንነት በወንድ ነው። ወንዱም ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ነው። እሷም እኮ የጌታችን የኢየሱስ ክርስቶስ እናት የመጽሐፍ ቅዱሷ ቅድስት ድንግል ማርያም የመጽሐፍ ቅዱሷ እሷን እኛ ምን ወዳታለን እናከብራታለን። መጽሐፍ ቅዱሱ የሰጣትን ቦታ ሰጠን። በሚቀጥለው ዘላለም እንኳን አብረን እያመለክን እንቀጥላለን አምላካችንን። እርሷም አለች። ባይዘወይ ሐዋርያት ሥራ ምዕራፍ 2 ላይ በልሳን ከተናገሩት ሰዎች መካከል አንዷ ማርያም እንደሆነች እንዳትረሳ። በጸሎት ከሚተጉት ሰዎች መካከል አንዷ ማርያም እንደሆነች፣ የጌታ ኢየሱስ ክርስቶስ እናት ማርያም እንደሆነች እንዳትረሳ። ያን ጊዜ በጸነሰችው ጊዜ በመንፈስ ቅዱስ ኃይል በጸነሰች ጊዜ ምን አለች? ትንቢትን አናገራት። ነፍሴ ጌታን ታከብረዋለች አለች። መንፈሳዊ ሴት ናት። ነፍሴ ጌታን ታከብረዋለች። መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች አለች። በአምላኬ ካለች አምላክ አላት። በመድኃኒቴ ካለች መድኃኒት የሚያስፈልገው ለማን ነው ማለት ነው? በመድኃኒታችሁ አላለችም። እኔና ልጄ መድኃኒታችሁ እንሆናለን አላለችም።
በአምላኬ ደግሞም በመድኃኒቴ ሐሴት ታደርጋለች። ስለዚህ የጌታ የኢየሱስ ክርስቶስ የቤዛዎት ሥራ ለማንም ጭምር ነው? ለማርያምም ጭምር ነው። እሷ ድሮ ነበር፣ የዛሬ 2000 ዓመት ነው ያመነችው። አላምን ያለው የኢትዮጵያ ሕዝብ ነው። እኛ እንግዲህ የመጽሐፍ ቅዱሷን ማርያምን ይዘን እንቀጥላለን። እሺ፣ እዚህ ጋር አሁን ይህንን እንድናወራ ያደረገን ተባዓት የሚለው ነው። ጠቦቱ የሚታረደው የፋሲካው ጠቦት ጾታው ተባዓት ነው፣ እንስት አይደለም፣ ወንድ ነው። ለምን? ደህንነት በሴት የለም። ደህንነት በሴት ደጋግሜ ነው የምናገረው፣ ደህንነት በሴት የለም። መዳን በሌላ በማንም የለም፣ ማርያምን ጨምሮ መዳን በሌላ በማንም የለም። እንድንበት ዘንድ ለሰው ልጆች የተሰጠ ስም ጌታችን ኢየሱስ ክርስቶስ ነው። እርሷም ራሱ እመቤታችን ቅድስት ድንግል ማርያም አምና የዳነችው በኢየሱስ ክርስቶስ ነው። ስለዚህ ተባዓት ይሁን ይላል። ቀጥሎ ከበጎች ወይም ከፍየሎች ውሰድ ይላል። በግ ንጽህናን ነው፣ ፍየል ደግሞ ኃጢአትን የሚወክል ነው። ስለዚህ ጌታችን ኢየሱስ ክርስቶስ ንጹሕ የሆነው እርሱ በእኛ ቦታ ኃጢአት እንደሚሆን የሚያሳይ ነው። ቀጥሎ በዚህም ወር እስከ 14ኛው ቀን ድረስ ጠብቋቸው፣ የተገዛው ጠቦት እስከ 14ኛው ቀን ድረስ ጠብቁት ይላል። የእስራኤልም ማህበር ጉባኤ ሁሉ ሲመሽ ይረዱት ይላል። ምሽት ላይ የሚገርመው ነገር ኢየሱስ የተያዘበት ታይም ማለት ነው፣ የተሰዋበት ታይም ማለት ነው። ቀጥሎ ከደሙም ወስደው፣ አሁን ወደ ዋናው ሐሳብ ከደሙም ወስደው በሚበሉበት ቤት ሁለቱን መቃንና ጉበኑን ይቀቡ ይላል። ሁለቱን መቃንና ጉበኑን ይቀቡ። ጉበን ማለት ላይኛው የቤት በሩ ላይኛው ነው፣ በውጭ በኩል ያለው ይቀባል። ቀጥሎስ ጉበን የሚባሉት ወራጆቹ ናቸው፣ እነሱም ይቀባሉ። ግን በጣም መጠንቀቅ ያለብህ መሬት ላይ ግን ፈጽሞ ደሙ እንዳይረጭ፣ መሬት ላይ እንዳትረግጠው ጉበንና መቃኖችን ብቻ ቀባ። ደህንነት በአብ በወልድና በመንፈስ ቅዱስ ነው። ያንተ ተሳትፎ የምድር ተሳትፎ የለበትም። በዚያ ላይ ደግሞ ደሙን እንዳትረግጥ ተጠንቀቅ። ክቡር ደም ነው። የጌታ የኢየሱስ ክርስቶስን የክቡር ደምነት የሚያሳይ ምሳሌያዊ ደም ስለሆነ ተጠንቀቅ። ከምድር ደህንነት የለም። ቀጥሎም ደግሞ ደሙን የዳንክበትን ደም እንዳትረግጥ ተጠንቀቅ። ክቡር ደም ስለሆነ እሺ። አሁን በውጭ በኩል ነው የሚቀባው። በእሳት የተጠበሰውን ስጋውንና ቂጣውን እንጀራ በዚያች ሌሊት ይብሉ ይላል። በዚያች ሌሊት በእሳት የተጠበሰውን ስጋውንና ቂጣውን እንጀራ በዚያች ሌሊት ይብሉ። ከምን ጋር ይብሉት? ከመራራ ቅጠል ጋር ይብሉት። ስለዚህ ኢየሱስን ስትሰባበክ በእሳት የተጠበሰውን ኢየሱስን ሐዋርያው ጳውሎስ ለዚያ ነው ምን አለ? የተሰቀለውን ክርስቶስን፣ ስለ ኃጢአታችን ቤዛ የሆነውን ክርስቶስን፣ እርሱን ክርስቶስ ኢየሱስ እንደተሰቀለ ሆኖ እስኪታያችሁ ድረስ ምጥ ይዞኛል። ክርስቶስ ኢየሱስ እንደተሰቀለ ከዚያ ውጭ ላልሰብክ ቆርጫለሁ። እኛስ የተሰቀለውን ክርስቶስን እንሰብካለን። አያችሁ ቅዱሳን፣ ሃይማኖተኞች በሙሉ የተወለደውን ይሰብኩታል፣ በባህር ላይ የተራመደውን ይሰብኩታል፣ ተአምራትና ድንቅ ያደረገውን ይሰብኩታል። ወደ መስቀሉ አይመጡም። በእሳት የተጠበሰውን ነው። ከመራራ ቅጠል ጋር ብላ ነው የሚለው። በእሳት የተጠበሰውን ስለኛ በእሳት የተጠበሰው በመለኮት ፍርድ ውስጥ ያለፈው መስቀል ላይ ነው። የመስቀሉን ሥራ እንዳትዘናጋ ወንድሜ። ክርስትና በጌታ በኢየሱስ ክርስቶስ መስቀልና ትንሣኤ ላይ የተመሰረተ ነው። ጌታችን ኢየሱስ ክርስቶስ ስለ ኃጢአታችንና ስለ በደላችን የሞተው የት ነው? መስቀል ላይ ነው። አሁን አዳዲስ ትምህርቶች እየመጡ ነው፣ ከመስቀል ላይ አይናችሁን እንድታነሱ የሚያደርጉ። በተለይ ሃይማኖት ሰፈር አይጠፋም። ክርስቶስን መጋረድ፣ የክርስቶስን የቤዛነት ሥራ መሰወር፣ እንዲሁም ደግሞ ክርስቶስ ኢየሱስ ኃጢአታችንን የተሸከመው መስቀል ላይ ሳይሆን እንጨት ላይ ሳይሆን የት ነው? ሲጠመቅ ነው የሚል ደግሞ ከኮሪያ የመጣ የስህተት ትምህርት አለ።
እንደዚህ አይነት መጽሐፍ በነፃ ስለሚታደል እጃችሁ ላይ የገባ ቅዱሳን ካላችሁ ቶሎ እንደዚህ አይነት አመፃ የተሞሉ መጽሐፍቶችን ከቤታችሁ አርቁ። ከቤታችሁ ኢየሱስን የሚሳደቡ መጽሐፍቶች ቤታችሁ ውስጥ አታስገቡ። የክርስቶስን የቤዛነት ሥራ ዝቅ የሚያደርጉ መጽሐፍቶች ቤታችሁ ውስጥ አታስገቡ ፈጽሞ። በዚያ መጽሐፍ ላይ ያሉ ክፉ ነገሮች ሁሉ አብረው ስለሚገቡ አስወጡ። እንዳታደርጉ ቅዱሳን። ኢየሱስን የሚሳደብ ኢየሱስን የሚነቅፍ የትኛውም የተለያየ ሃይማኖት ላይ የተጻፈ መጽሐፍ አታስገባ። ጴንጤም ይጻፈው። ይሄው ፖል ሲጆንግ የሚባል ነው ከኮሪያ የጻፈልክ። ኢየሱስ ክርስቶስ ኃጢአታችንን የተሰከመው እንጨት ላይ ሳይሆን የት ላይ? ጥምቀት ላይ። ስለዚህ በጥምቀቱ ነው የምንድነው የሚል ግራ የተጋባ 18 19 ሴንቸሪ ሙሉ ሐዋርያው ጳውሎስ ከዚያ በኋላ የመጡ ሰዎች ሁሉ የሰበኩትን እውነት በሙሉ በዜሮ የሚያባዛ የስተት ትምህርት ከወደ ኮሪያ መጥቶልሃል ወንድሜ። በነፃ ነው መጽሐፍ የሚሰጡ በነፃ። በጥምቀቱ ድነሃልን ይላል። እኔ ግርም የሚለኝ ደግሞ አበሻ ሆኖ በጥምቀቱ ድነሃልን እና ታዲያ ወንድ ጥምቀት ካልክ የድሮ ጥምቀት ያንን እልል ያለ ጥምቀት በዓል ጥለን የመጣ ነው ለምንድን ነው? እንዲሁ ምናልባት አንዳንድ በዛ ምክንያት ጥቅማ ጥቅም የምታገኙ ከሆነ እባካችሁ ሰርታችሁ እደሩ። ሰርታችሁ እልል ያለ ሃይማኖት እኮ ነው ጥለን የመጣ ነው። እልል ያለ ሃይማኖት ጎርሎብን መሰለ እንዴ? የድሮ ቤተክርስቲያናችን ያሳጣችብን ነገር ያለ መስሎ ነው እንዴ? ስነ ስርዓቱ እኮ አለ፣ ትርክቱ እኮ አለ፣ ታሪኩ እኮ አለ። እዛ ውስጥ ያጣነው እኮ ኢየሱስን ነው። እዚያ ውስጥ ያጣነው እኮ መንፈሳዊ ነገር ነው። ቲያትሩ ሙሉ ታሪኩ ሙሉ እኮ እዛ ጋር አለ። ስለዚህ ወንድሞቼ ከኮሪያ ከምን የሚመጣ ቅዠት አቁም። እኛ እነ ዘበነን ጥለን የወጣነው እኮ እንደዚህ አይነት ታሪኮች እንትን ስላሉ ጭራሽ እነ ዘበነን ያገሬን ሰው ጥዬ ወጥቼ ከኮሪያ የመጣ ሰውዬ ተረት ልቀበል እንዴ? ያው የፈረደበት ዘበነ አይሻለኝም እንዴ? እንመለስ ወደ ቅዱስ ቃሉ፣ ወደ እውነቱ ሐሳብ እንመለስ። ስለዚህ በእሳት የተጠበሰውን ይሄ ነው ብዙ ያስወራኝ። ኢየሱስ ክርስቶስ እንደተሰቀለ ሆኖ በአይነ ህሊናችሁ ፊት በውሃ እንደሚራመድ ሆኖ አይደለም መሳል ያለበት። በአይነ ህሊናችሁ ውስጥ ዳቦ ሲያባዝ አይደለም መሳል ያለበት። ለገላትያ ክርስቲያኖች ሐዋርያው ጳውሎስ ምን አለ? ክርስቶስ ኢየሱስ እንደተሰቀለ ሆኖ እንዲታያችሁ አላደረኩም ነበር። ለሚጠየቁት ጥያቄ ሁሉ መልሳቸው ክርስቶስ ተሰቅሏል። አንተ አላቅህም እንዴ? እንዴት ዳንክ? ክርስቶስ ተሰቅሏል። አንቺ አላቅሽም እንዴ? አንቺን አላቅ አብረን አይደል እንዴ ኖር ነው? ጸደቅኩ ያለሽ በምንሽ ነው የጸደቅሽው? ኢየሱስ ተነስቷል። ክርስቶስ ተሰቅሏል። ሃሌሉያ። ክርስቶስ አንተ አላቅህም እንዴ? ቦዘኔ አይደለ እንዴ? ሰፈር ላይ ያለውን ድንጋይ በሙሉ ያረጠብከው አንተ አይደለህ እንዴ? እንደዛ መልኩን የቀየርከው አንተ አይደለህ እንዴ? በየት በኩል ሄደ? በአንድ እግራቸው የቆሙት እንኳን እንዳንተ አላሉም። እና ከየት አምጥተህ ነው? ክርስቶስ ተሰቅሏል። ኢየሱስ ተሰቅሏል። በእርሱ ስራ ነው የዳንኩት፣ በእርሱ ስራ ነው ያመለጥኩት፣ በእርሱ ቤዛዎት ነው ደህንነቴን ያገኘሁት። ክርስቶስ ተሰቅሏል። ስለዚህ በእሳት የተጠበሰውን ሲል ሁልጊዜም ስብከታችን የተሰቀለው ደግሞ ከሙታን የተነሳው ብቻ ነው መሆን ያለበት። ቀጥሎስ በእሳት የተጠበሰውን ስጋውንና ቂጣውን እንጀራ በዚያች ሌሊት ይብሉ ይላል። ስትበሉት ከምን ጋር ብሉ ይላል? ከመራራ ቅጠል ጋር ብሉት ይላል። አየው፣ የተሰቀለውን ብቻ ስትሰብክ ደስታ የለም። አንተ ጋር ነው እንጂ ደስታ ያለው አካባቢህ ላይ መናወጥ ይመጣል ማለት። ባጭሩ ወንጌል ስትሰብክ ከመራራ ቅጠል ጋር መከራ ትቀበላለህ። ሊከተለኝ የሚወድ ቢኖር ራሱን ይካድ ቤተሰቡን ይካድ ብሏል። በቃ ካልተነቀፍ ካልተሰደብክ ኢየሱስን እየሰበክ ይቺ ምድር ይቺ ዓለም ዝም ካለች ወንድሜ የያዝከውን ወንጌል ቼክ አድርገው። የትኛው ወንጌል ነው? ምን አይነት ወንጌል ነው የያዝነው? ከዓለም ጋር ተስማምተን ዓለምም ተመችቷት እያበረታታች ከሆነ ምን አይነት ኢየሱስ ነው? የነ ጳውሎስ ኢየሱስ ነው? የነ ጳውሎስ ወንጌል ነው ወይስ ሌላ ከዌስት አፍሪካ የመጣ ልዩ ወንጌል ነው ያስከው? ቼክ እናድርግ። ምክንያቱም ንጹህ ወንጌል
ከመራራ ቅጠል ጋር ነው። በወንጌል ምክንያት መከራ ትቀበላለህ። ቤተሰቦች ያባሩሃል፣ ጓደኞች አይፈልጉህም፣ የሰፈር ሰው ይጸየፋል። አንተን ለቁም ነገር የሚፈልግ የለም። ጥቃት ያደርሱብሃል። በስም ላይ አላስፈላጊ ስም የስህተት አስተማሪ ትባላለህ። እንድትሞትም ሊያደርጉ ይችላሉ። ምናልባት አንተንም በመደብደብ እግዚአብሔርን ያገለገሉ የሚመስልበት ታይም ነው። ስለዚህ ወንጌል እየሰበክ ይቺ ምድር ዝም ካለች፣ ወንጌል እየሰበክ ዋው ብላ ይቺ ምድር በጣም አፕሪሼት አደርግሃለሁ ካለች፣ የምትሰብከው ወንጌል ምናዊ ነው? ምድር ተኮር ነው ወይስ እነ ጳውሎስ የሰበኩትን ወንጌል ነው? ኢየሱስ ሲጠራን አቆላምጦ አልጠራንም። ቅዱሳን ኢየሱስ ሲጠራን አቆላምጦ አልጠራንም። እኔን ከተከተላችሁኝ ችግር የለም ጂፕላስቱ ነው የምሰጣችሁ። እኔን ከተከተላችሁኝ ችግር የለም ብራንድ ኒው መኪና በአመቱ ትነዳላችሁ ችግር የለም አላለም። አርፈ ተቀመጥ። ብራንድ ኒው መኪና ጂፕላስቱ ቤት የምትፈልግ ከሆነ ወጥረ ስራ፣ ንግድ ውስጥ ተሰማራ። በቃ ተሰማራ። ከዛ ውጭ ሊከተለኝ የሚወድ ቢኖር ራሱን ይካድ ብሏል። ነፍስህን እንደማትጠቅም እንደ ከንቱ ነገር ቁጠራት። ለዚች ነፍስህ አትንሰፍሰፍላት። ለኢየሱስ ክብር አሳልፈህ አውላት። ሐዋርያው ጳውሎስ እንደዛ ነው ያለው። ስለ ክርስቶስ ስለ ጌታዬ ነፍሴን እንደማትጠቅም እንደ ከንቱ ነገር ቆጥሬያታለሁ። እባክህ አባባ እንደዚህ አይነት ጭካኔ አስገባብን፣ አብዛልን እስኪ። ስለዚህ ኢየሱስ አቆላምጦ አልጠራንም። እባካችሁ በቃ አለ አይደለ? በቃ ወንጌል የሚሰብክ ሰው እንደ አደራ እንዳለበት፣ ያውም ደግሞ የሰማይ አደራ፣ የሰማያዊው ዓለም አምባሳደር አደራ እንዳለብን በወንጌል ለመጠቀም አታስቡ። በወንጌል ሰበብ ቅዱሳንን ለመበዝበዝ አታስቡ። በወንጌል ሰበብ ያልፋል፣ ቅዱሳን ያልፋል። ኢትዮጵያ ላይ እኮ እንደዚህ ፕሮስፔሪቲ ዋናው ምንድነው? በወንጌል ምክንያት እያለን ወንጌሉን ምክንያት አድርገን የሰውን ገንዘብ እኮ የምንዘርፈው የድህነትና ያለመማር ውጤት። ምክንያቱም ይሄ ኢትዮጵያ ላይ የሚሰበከውን አሁን በዚህ ሰዓት የሚሰበከውን ስብከት ባይዘወይ አውሮፓ ሄዳ አትሰብከው። እዚች የ3 ሰዓት መንገድ ተጉዘህ የ4 ሰዓት መንገድ ተጉዘህ ዱባይ ገብተህ ሀብታሞችን ሰብስበህ እንዴት መሰላችሁ አሁን ኢየሱስ ክርስቶስን ካመናችሁ ብራንድ ኒው መኪና ትነዳላችሁ ምናምን ነገር ብትላቸው ብራንድ ኒው እኔ 6 ብራንድ ኒው መኪና አለኝ አንዱን የጥልጣለው ብዬ ነው ይልሃል። ሙስሊም ነው፣ ሃይማኖቱ ሌላ ነው። ከልጅነቱ ጀምሮ ኢየሱስ ፕሮስፔሪቲ ጠራሁት ብሎ አይደለም ወጥሮ ሰራ። ይሄው ብራንድ ኒው መኪና ያጨናንቀዋል። ስለዚህ ወንጌላችን ኢትዮጵያ ላይ አዲስ አበባ ላይ የሚሰበከው ወንጌል አይደለም አውሮፓና አሜሪካ ነውና ዱባይ ላይ እንኳን ማለፍ አይችልም። ለዱባይ የማይሆን ወንጌል ነው የያዛችሁት። ነገር ግን ክርስቶስ ተሰቀለ ስትል በአራቱም አቅጣጫ ያለ ህዝብ በሙሉ ኃጢአተኛ ነው። በራሱ መልካም ስራ መጽደቅ አይችልም። እግዚአብሔር ግን ስለወደዳቸው ልጁን ልኳል። ልጁ ኢየሱስ ክርስቶስ ደግሞ ስለ ኃጢአትና ስለ በደል የሚሆነውን ክፍያ ከፍሏል። ስለዚህ ብታምንበት የዘላለምን ህይወት ታገኛለህ። አውሮፓ ቢሄድ ይሰራል፣ አሜሪካ ላይ ይሰራል፣ ዱባይ ላይ ይሰራል። አለቀ። ወንጌላችን ኢንተርናሽናል ነው። ከድህነት ጋር ከድንቁርና ጋር አያይዘነው በቃ ቅዱሳንን መበዝበዣ አድርገናል። አባቶይ ወደ ልባችን መልሰን። ስለዚህ ከመራራ ቅጠል ጋር የሚለው ነው ይህንን ያስወራል። ከመራራ ቅጠል ጋር ቀጥሎስ ጥሬውንም በውሃ የበሰለውን አትብሉ፣ ነገር ግን ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉ። በመከራ ውስጥ ያለፈውን ኢየሱስ ክርስቶስን በደንብ ተሰባበኩት። ቁጥር 10 ከእርሱ እስከ ጠዋት አንዳች አታስቀሩ፣ እስከ ጠዋት የቀረውን በእሳት አቃጥሉት፣ ሊነጋ ስለሆነ ማታ ላይ ነው እንደዛ የሚሆኑት። እንግዲህ እስራኤላውያን ጠቦቱ የሚታረደው የጠቦቱ ደም የሚቀባው የጠቦቱን ስጋ ደግሞ ጠብሰው የሚበሉት ከመራራ ቅጠል ጋር ማታ ላይ ነው። ሊነጋ ነው፣ ልንነጠቅ ስለሆነ ባገኛችሁት አጋጣሚ በፍጥነት ብሉት። እንዴት ትበሉታላችሁ? ቁጥር 11 ወገቦቻችሁን ታጥቃችሁ። ይህንን ሳስብ ሁልጊዜ ተጓዥ መሆኔን አስባለሁ።
ሁል ጊዜ እንደምንነጠቅ አገሬ በሰማይ ነው እንዳትዘናጋ ያደርጋል። እንዴት እንብላው? ይኸውላችሁ እስራኤላውያን ማታ ላይ ነው፣ ምሽቱ 2 ሰዓት 3 ሰዓት ነው። ምሽቱ 2 ሰዓት 3 ሰዓት ላይ አንተ ከቤት ወደ ቤት ስትገባ፣ ከስራ ወደ ቤት ስትገባ፣ እንደገባ ወደ ቤት ቀን ስራ ላይ የዋልክበትን ልብስ አውልቀህ ቀለል ያለ ልብስ ነው የምትለብሰው። እዚህ ጋር ግን እንደገቡ እንደገና የቀኑን ልብስ ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁን በእጃችሁ አድርጋችሁ እንዲህ ብሉት ፈጥናችሁ ትበሉታላችሁ፣ እርሱ የእግዚአብሔር ፋሲካ ነው። ስለዚህ ምሽት ላይ ማታ ላይ እስራኤላዊ በሙሉ ወገቡን ታጥቆ በትሩን በእጁ ይዞ ጫማውን በእግሩ አድርጎ በፍጥነት ሲበላ እስራኤላዊ ሙሉ ምንድነው ማለት ነው? ሊጓዝ ነው፣ ነገ ሊሄድ ነው። እኛም ሀገራችን በሰማይ ነው። ሳንታክት ሳንዘናጋ ይህንን ኢየሱስን በደንብ አድርገን እንመገብ፣ በደንብ አድርገን እንብላ። ልዩ ወንጌል አትስሙ። መድረክ ላይ የሚቆሙ ሰዎች ራሳቸውን ሲሰብኩላችሁ እሱን አትመገቡ። የተሰቀለውን ክርስቶስን የመጽሐፍ ቅዱስን ኢየሱስን ከሙታን የተነሳውን ኢየሱስን ቤዛ የሆነልንን እርሱን በደንብ አድርገን እንመገብ፣ በደንብ አድርገን እንብላ። እንዴት እንብላ? እንደሚሄድ ሰው። አገሬ በሰማይ ነው፣ መላእክቶች ይጠብቁኛል። ጌታ ኢየሱስ ክርስቶስ ወረድ ብሎ ካለበት ከፍታ ወረድ ብሎ ሊቀበለኝ ነው። መነጠቅ ሊሆን ነው። ስለዚህ እነጠቃለሁ፣ እሄዳለሁ። በዚች ምድር ላይ በምንኖርበት ጊዜ እንደሚሄድ ሰው፣ ሀገር እንዳለው ሰው፣ ሀገሩ በሰማይ እንደሆነ ሰው እያሰብን እንሰራለን። ነገር ግን እንደምንሄድ እናገባለን፣ እንደምንሄድ እንወልዳለን፣ እንደምንነጠቅ በዚች ምድር ላይ መጠቀም ያለብንን ነገር በሙሉ እየተጠቀምን ነገር ግን ልባችንን ወደ ምድር ሳይሆን ወደ ሰማይ። አሁን ክርስቶስ ይመጣል። ጌታ ኢየሱስ በቅርብ ይነጠቃል፣ ይመለሳል። እኔም እነጠቃለሁ፣ ሀገሬ በሰማይ ነው እንደሚል ሰው ነው መኖር ያለብን። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ ዓለም ፍጹም ቤቴ አይደለም የሚለውን ወንድማችን አንድ ወንድማችን በስጋ ያንቀላፋ ጊዜ መቃብር ቦታ ላይ ብቻ አይደለም መዘመር ያለበት ባገኘኸው አጋጣሚ። ድንገት ልትሄድ ነው፣ ድንገት ልንነጠቅ ነው። ስለዚህ መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ዲግሪህን ስትመረቅ ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ጥሩ የሥራ ፖዚሽን ስታገኝ ከእንግዲህ ዓለም ፍጹም ቤት አይደለም። እንደኔ የተባረከች ሚስት ስታገባ ከእንግዲህ ዓለም ፍጹም ቤት አይደለም። ስትወልድና ስትገብር ከእንግዲህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ኢየሱስን ብቻ ያገዘፍከው የዝችን ምድር ነገር በሙሉ አቅልልብን። ኢየሱስን ብቻ በህይወታችን እያደመቅከው እያገዘፍከው ዋው ብለን የተንሰፈሰፍልንለት ነገር ሁሉ ቦታውን እንዲይዝ እንዲቀልብን ዋው ብለን አፋችን የከፈትክለት ከፊት ለፊት የምንጠብቀው ትልልቅ የመሰለን ነገር ሁሉ ቦታውን እንዲይዝ እንዲቀል ኢየሱስ ብቻ በልባችን ላይ ገዝፎ ደምቆ እንዲታይ አባባ ለሁላችን ጸጋ ጨምር ፕሊዝ። በፍጥነት ትበሉታላችሁ። ከዚያስ እኔም በዚያች ሌሊት በግብፅ አገር አልፋለሁ። በግብፅም አገር ከሰው እስከ እንስሳ፣ ተመልከቱ፣ በግብፅም አገር ከሰው እስከ እንስሳ ድረስ በኩርን ሁሉ ገድላለሁ። በግብፅም አማልክት ሁሉ ላይ እፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደሙም ባላችሁበት ቤቶች፣ አሁን ቤዛነቱ መጣ። ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየው ጊዜ ከናንተ አልፋለሁ። እኔም የግብፅን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ሃሌሉያ።
ኦ የኢየሱስ ክርስቶስ ክቡር ደም፣ የኢየሱስ ክርስቶስ የቤዛዎት ሥራ፣ የኢየሱስ ክርስቶስ የቤዛነት ሥራ፣ ቤዛችን ሆይ ተመስገን። እንዴት ደስ ይላል! የእርሱ ደም እኛን ከጥፋት አስመለጠን። በደሙ እግዚአብሔር የራሱ አደረገን፣ መልሶ ገዛን፣ ከጥፋት ሰወረን፣ ሕይወትን ሰጠን። እስራኤላዊ ሁሉ ያመለጠው በጸባዩ በጸሎቱ አይደለም፣ በፋሲካው ጠቦት ደም ነው። እኛም ቤዛ ያገኘ ነው፣ ከክፉ ነገር ሁሉ ያመለጥ ነው፣ እንዲሁም ደግሞ ከዘላለም ጥፋት የተሰወር ነው በእውነተኛው ጠቦት በእግዚአብሔር ልጅ በኢየሱስ ክርስቶስ ክቡር ደም እንደሆነ እንዳትረሱ ቅዱሳን፣ እንዳትረሱ። ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ማይ ጋድ የኢየሱስ ደም ምንድነው? ለኛ ምልክት። ምልክት ደሙን ባየው ጊዜ ነው ከእናንተ አልፋለሁ ያለው። እግዚአብሔር ከመጣ በኋላ እስኪ ባይብል ስተዲ ያደርጋሉ አያደርጉም አላለም። ይሄ ልጅ ሌሊት እየተነሳ አጋንንትን እየተቃወመ ነው አይደለም አላለም። እነዚህ ነገሮች ሁሉ ከዳንክ በኋላ ባይብል ስተዲ ከዳንክ በኋላ ለህይወት ለውጥ ለመዳን አይደለም። ለመዳን ደም ሳይፈስ ስርየት የለም፣ ደም ሳይፈስ ቤዛነት የለም ወንድሜ። እና እግዚአብሔር ቆይ የቀን ውሎህን ቼክ አድርጌ ነው አላለም። እየተጋህ ነው ወይስ እየተጋደምክ ነው ብሎ ቼክ አደርጋለሁ አላለም። እና በመቃኖችና በጉበን ላይ ደም ቀብተሃል ወይ? አንተ በሰላም እንድትኖር በህይወት እንድትኖር የኔ ቁጣ እንዳያገኝ ከፈለክ አንድ ጠቦት ባንተ ቦታ መታረድ አለበት። አንድ ጠቦት መታረድ አለበት። ንጹህ ጠቦት ባንተ ምክንያት በራሱ ምክንያት አይደለም መታረድ አለበት። ደሙም ደግሞ በመቃኖችና በበርህ ጉበን ላይ መቀባት አለበት። ደሙን ባየው ጊዜ ከናንተ አልፋለሁ። ደሙ ምልክት ይሆንላችኋል። ያን ጊዜ በግብፃውያን ላይ የሚመጣው መቅሰፍት ሁሉ ምን አይላችሁም፣ አያገኛችሁም። ኢየሱስ ቤዛችን፣ ኢየሱስ ቤዛችን። ዋው! አንድ ምሳሌ ደብዬ እያጫወተኝ ነበር። እዛ ቅድስት ሥላሴ ኦርቶዶክስ በነበረበት ጊዜ ትምህርት ሲማሩ ዋናው ያስተማሯቸው አቡነ መርሐ ክርስቶስ ይባላሉ እያለኝ ነበርና ስለ ቤዛነት ሲያስረዱን አለ። ስለ ቤዛነት ሲያስረዱን ለምሳሌ ቤዛ ማለት ቀለል ባለ ምሳሌ ጫማችን ለእግራችን ቤዛ ነው አለ። ጫማችን ለእግራችን ቤዛ ነው። እግራችንን ሊያገኛለ የትኛውም ስለት ነገር በሙሉ የትኛውም እሾና ስለት ነገር በሙሉ እንዳያገኘን እግራችንን እየጠበቀ ከታች ግን እርሱ ይወጋል። ከታች ግን እርሱ ይወጋል። ቤዛ ማለት እንደዛ ነው። ኢየሱስ ክርስቶስ በእኛ ምክንያት በኃጢአታችን ምክንያት ሊመጣብን የነበረውን የመለኮት ቁጣ እኛን ከመውደዱ የተነሳ እኛን ወደ ኋላ አስቀርቶ በእኛ ምክንያት ሊመጣ የነበረውን ሁሉ እርሱ ወሰደ። ኢየሱስ ስሙ ይባረክ። ቤዛዬ ኢየሱስ ቤዛዬ ለነፍሴ ሆንከው ባለውለታዬ የሚል መዝሙር አለ። ቤዛዬ ኢየሱስ ቤዛዬ። ስለዚህ ኢየሱስ ምናችን ነው? ቤዛችን። ቤዛ ሚገርም ቤዛ ኢየሱስ እኛን የሰወረ እኛን የደበቀ በእኛ ምክንያት ሊመጣ የነበረውን ቁጣ የወሰደ። ስለዚህ ይህ የፋሲካው ጠቦት እርሱ ውጭ ታረደ፣ ደሙ ፈሰሰ፣ ደሙ በመቃኖችና ጉበኑ ላይ ተቀባ። እስራኤላዊ ወጣቱ በኩሩ ሁሉ ውስጥ ነው ያለው። ከዚያ ጠቦቱ እስራኤላዊውን ሞት እስራኤላዊውን ያለፈው ጠቦቱ ስለታረደና የጠቦቱ ደም ምልክት ስለሆነለት። እንደዚሁ ቅዱሳን እኛንም እግዚአብሔር ከዘላለም ጥፋት እንድናመልጥ ያደረገን ፋሲካችን ክርስቶስ ምን ተብሏል? ታርዷል። ፋሲካችን ክርስቶስ ስለታረደ ማምለጥ ሆኖልናል። እናመሰግንሃለን አባ። ስለ ደሙ ምልክት ይሆንላችኋል የሚለውን ነገር አንድ ነገር ልጨምርና ልጨርስ። እስራኤላውያን 12 ሰላዮች ተደርገው የከነዓንን ምድር ሊሰልሉ በሄዱበት ጊዜ የኢያሪኮን ቅጥር በሙሉ በተመለከቱበት ጊዜ ገብተው አዩ።
ያን ጊዜ መተዋል ምናምን በሚባልበት ጊዜ ዘለው የት ይገባሉ? ማነው ስሟ ያቺ ጋለሞታዋ ሴት ማለት ናት፣ ረዓብ የምትባለው ጋር ረዓብ ቤት ውስጥ ይገባሉ። ረዓብ ማለት በቃ የቅጥሩ መውጫና መግቢያ ላይ ያለች ሴት ናት። በጣም ጋለሞታ ሴት ናት። ፕሮስቲዩት ናት። ረዓብ ፕሮስቲዩት ሴት ናት። የሚገርማችሁ ነገር እና ቤቷ ደግሞ መውጫ መግቢያው ላይ ነው ያለው። ማለት ምን አይነት ቢዝነስ እንደምትሰራ አስብ። ከተማ ውስጥ ራቅ ብሎ ምናምን አይደለም፣ መውጫ መግቢያው ላይ ነው ያለችው፣ የቅጥሩ መውጫ መግቢያ ላይ። ስለዚህ የሚወጣም የሚገባም ምን ይላል ማለት ነው? ያገኛል። የሚወጣም የሚገባም በቃ እዛ ውስጥ ገብቶ ጎራ ብሎ ነው የሚወጣው። ሴቲቱ በቃ በዛ አይነት ላይፍ ውስጥ ነው የምትገባው። እስራኤላውያን የሚሰልሉ ሰዎች መጥተዋል ሲባል ዘለው ገቡ እሷ ጋር እና ውለታ ዋይልን፣ እኛም ደግሞ ውለታ እንውልልሻለን። እሺ አላየውም በይ በቃ ደበቀቻቸውና ኧረ አልመጡም አላየውም ምናምን ነገር አለች። ከዛ በኋላ ነገር ካለፈ በኋላ በቃ እኔም ውለታ ውዬላችኋለሁ እናንተም እንግዲህ እንዳላችሁኝ እና እኛ ይችን ምድር ልናጠፋ በምንመጣበት ጊዜ እሺ አንቺ በመስኮትሽ በኩል ቀይ ሐር ታደርጊያለሽ፣ ቀይ ሐር ታንጠለጥያለሽ። ያን ጊዜ ያንን ከተማ ሙሉ ስናጠፋ ያንቺ ቤት ቤተሰቦችሽ ሁሉ በቤትሽ የሚገባው ሁሉ ከሚመጣው ጥፋት ያመልጣል። ነገር ግን ቀዩን ሐር እንዳትረሹ፣ በመስኮቱ በኩል ቀዩን ሐር ልቀቂው፣ ወደታች ልቀቂው። ከሩቅ ሆነ ስትመለከተው የተደፋ ደም ነው የሚመስለው። ሃሌሉያ! የሚገርመው ነገር ሙሉ ያሪኮ ሲወድም የዚች የረዓብ ቤት ግን ውስጧም የገቡ ሁሉ አመለጡ። ለምን ሲባል በቀዩ ሐር ምክንያት እንደ ምልክት ስለሆነላት፣ እንዲሁ በፈሰሰው በክርስቶስ ደም ምክንያት ከዘላለም ጥፋት አምልጠናል። ከዘላለም ጥፋት ኢየሱስ ቤዛችን፣ ታማኙ ቤዛችን። ምንኛ መታደል ነው ቅዱሳን! ረዓብ እንኳን አምልጣለች በምሳሌና በጥላ መልኩ። አንተ ወንድሜ ረዓብ እንኳን እግዚአብሔር ምሕረት አድርጎላት ቤተክርስቲያንን ነው የምትወክለው። ከአሕዛብ ምድር የመጣች ናት፣ እኛን የምትወክል ናት። ነገር ግን በመሲሁ ዘር ውስጥ ራሱ ተካተተች። ከእርሷ ነው እሴይም እንዲሁም ደግሞ ንጉሥ ዳዊት እንኳን የመጣው ከእርሷ ነው። መሲሁ በእርሷ ዘር ተቆጠረለት። ስለዚህ የሚድን ትውልድ አለ ነው። እስራኤላዊ ብቻ አይደለም በሚመጣው ቤዛ በክርስቶስ የሚድነው። አውቆ ነው የሚያስገባቸው። ሩትን ያስገባል። ቦዔዝ እንዲቤዣት ያደርጋል። ቦዔዛችን ክርስቶስ ኢየሱስ ነው። ስለዚህ ተቤዠን፣ እንመጣበታለን። በሚቀጥለው በዝርዝር እናየዋለን። ስለዚህ ጌታችን ኢየሱስ ክርስቶስ እርሱ ምናችን ነው? ቤዛችን ነው። ቤዛ ማለት ምን ማለት ነው ብለናል? ቤዛ ማለት ባለመብት ከነበረው ከባለቤቱ እጅ በተለያየ ምክንያት ወጥቶ በሌላ ባለቤትነት ቁጥጥር ስር የሆነን ነገር ዋጋ ከፍሎ ነፃ ማውጣትና ወደ መጀመሪያው ባለቤቱ መመለስ ወይም መታደግ ማለት ሲሆን እኛም ከአምላካችን ባለቤትነት ስር ወጥተን በኃጢአትና በጨለማ ኃይላት ግዛት ስር ወድቀን በኃጢአታችንም ለእግዚአብሔር የቁጣ ቀን ተጠብቀን ሳለ እግዚአብሔር የክርስቶስን ደም ለዕዳችን እና ለበደላችን ማስተሰሪያ ከፍሎ ከራሱ ቁጣ እንደታደገን መልሶ እንደገዛንና የራሱ እንዳደረገን የሚያመላክት ቃል ነው። በሚቀጥለው ቀጣይ ክፍሉን እንመለከታለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።